ቾብ ቾብ አርጎላት ይታስከስታዋ መድረኩን ተውላት ቱሩግረክ ሸጋዋ ቾብቾ ሰይ ቾብቾ ሰይ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽይና እንዲወላችሁ ሞኝላችሁ አለ በስቲስት ጎንዶሎ ማዳችን ላይክ እና ሼር ያደረጋችሁ ሰዎቻችሁ ለብዙዎች ኮፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተተነ አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና በትራንትናው ዕለት ቻይና የገባው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ቻይና ገብቶ እየተወረገረገ ነው ያለው። ምንድነው ያለው? ለሲኤንኤን እና ለፎክስ ኒውስ ለሚዲያዎች እንዳለው እኔ ቻይና እንደዚህ አትመስለኝም ነበር፣ ኤአይ ነበር የሚመስለኝ። ድሮ በቴሌቪዥን ቁጭ ብዬ ሳይ ቻይና እንደዚህ የሰለጠነ እንደዚህ የተራቀቀ ህዝብ አይመስለኝም። ለዚህ ላይ አርቲፊሻል ኢንተለጀንስ እንትን ያቆነባበረት ኤአይ ነው እንጂ ቻይና በዚህ ደረጃ የሰለጠነችና በዚህ ደረጃ የተራቀቀች ሀገር አትመስለኝም። አሁን እንደ ቻይና ያለ ልዕለ ኃያል የት ይገኛል አለ። እድሜ ለኢራን ወደ ልቡ መለሰቻቸው። የአሜሪካ ፖለቲከኞች በሙሉ ወደ ልባናቸው ተመለሰ፣ ተረጋጉ፣ ሰው ሆኑ። አይጎርማቸውም? ከዚህ በፊት እንደምታውቁት ሌላው ዓለም ቀርቶ የአውሮፓ መሪዎች ሳይቀሩ ቻይና ሂደው ከቻይና መሪዎች ጋር ከተገናኙ፣ ከተወያዩ፣ ከተደራደሩ ማንኛውም አይነት ግንኙነት ውስጥ ከገቡ አሜሪካ የታሪፍ ቅጣት እየጣለች ነበር። ዘንድሮ ብቻ ብዙ የአውሮፓ ሀገሮች መሪዎች ቻይና ገብታ በመወያያታቸው ብቻ የታሪፍ ጫና እንዲደረግባቸው እና ቻይና ላይ አትሂዱ አላልኳችሁም ወይ አይነት ቁንጥጫ ማለት ነው። ቻይና አትሂዱ አላልኩም ወይ አይነት ቁንጥጥ በታሪፍ ታረግ ነበር። አሁን ግን ራሱ ትራምፕ ዋናው ሌሎችን እንዳትሄዱ፣ እንዳትገናኙ፣ እንዳታወሩ፣ እንዳትተነፈሱ ሲል የነበረው ትራምፕ ራሱ ቻይና እየተወረገረገ ነው ያለው። በነገራችን ላይ መውረግረግ ስላቸው ራሱ የሚወረገረጉ ዳንሰኞችን ይዞ ሄዷል። ነገ ከነገ ወዲያ የምታዩት ነው። የአሜሪካ ዳንሰኞች ባህላዊ ሙዚቃ ተጫዋቾች ልክ እንደ ማሲንቆ እንደ ከራር ያለ የአሜሪካ ባህላዊ የሙዚቃ ቡድን ሄዷል። ዳንሰኞች ሄደዋል፣ እስክስተኞች ሄደዋል፣ ቦክሰኞች ሄደዋል፣ ቢሊዮነሮች ሄደዋል፣ አርቲስቶች ሄደዋል። ታያቸዋላቸው ነገ ከነገ ወዲያ ውሸቴን ከሆነ ማለት ነው። መዓት ከፖለቲካ ውጭ ያሉ ቦክሰኞች ሄደዋል፣ እስክስተኞች ሄደዋል፣ ቢሊዮነሮች ሄደዋል እና የዓለማችን ትሪሊየን ዶላር የሚያንቀሳቀሱ ትልልቅ እንደ ቦይንግ፣ እንደ ቴስላ፣ እንደ ሜታ ያለ እንደ አፕል ያለ ግዙፍ ካምፓኒ የሚመሩ ሲኢኦዎች በሙሉ ያለት ቻይና ነው እና ለማማለል ነው። የዚህ ሁሉ ጉዳይ ዋና አጀንዳ ኢራን ነች። ብታምኑም ባታምኑ፣ ቢመስላቸውም ባይመስላቸውም ኢራን ነች። መጀመሪያ ቻይና ኢራንን እንድታረጋጋና እንድታለዝብ የሆርሙዝ ሰርጥን እንድትከፍት ወደ ድርድር ጠረጴዛ ከልባ እንድትጠጋጋ ለማድረግ ነው ዋና ዓላማ። ቀጥሎ ደግሞ ያው የገንዘብ ጉዳይ፣ ትሬድ፣ እንደዚህ የማርኬት የቢዝነሶቹ ጉዳይ ያሉ እንደዛ የመሳሰሉ በሁለተኛ በሶስተኛ ደረጃ ይመጣሉ። በእርግጥም በቻይና በኩል የኢራን ጉዳይ የሚስተካከል ይመስለኛል። ለምን ቻይኖቹ ኢራኖች ምን እንደሚፈልጉ ያውቃሉ ጠንቅቀው። ብቸኛ አጋር ናቸው ለኢራን። ኢራን መላ ዓለም ፊቱን ሲያዞርባት ፊቷን ያላዞረችው ቻይና ብቻ ነች። ቻይናም ቢሆን በእርግጥ ለጥቅም ነው፣ ሙቹዋል የመጠቃቀም የመደጋገፍ መንገድ ነው። ይሄ በጣም የሚበረታታን የሚደገፍ ነው። ስለዚህ ትራምፕ ለቻይና የሚፈልጉትን ይነግራሉ፣ ቻይና ደግሞ በቀጥታ ለኢራን ትነግራለች። ኢራንና ቻይና ይነጋገሩና የኢራንን ጥቅም ፍጹም በሚያስጠብቅ መልኩ ነው። ፍጹም የኢራንን ጥቅም በሚያስጠብቅ መልኩ ድርድር ይደረጋል ማለት ነው እና እኔ በጣም የጎረመኝ ነገር የሌላው ዓለም ሰው እንዳትገናኝ ከቻይና ጋር ወየውልህ አይቀጡ ቅጣት ነው ምቀጣ ብሎ ሲያስፈራራ የነበረ ሰውዬ ራሱ 3 ቀን ሙሉ ቻይና ሸብረብ ሊል ነው ሄደው። 3 ቀን ሙሉ እስክስታ አለ፣ ዳንስ አለ፣ ይበላል፣ ይጠጣል፣ ይጎበኛል። እድሜ ለኢራን እድሜ ለኢራን እና ከዚህ ግርግር በኋላ የባህረ ሰላጤው እውነተኛ ፖሊስ አለቃ ማን እንደሆነ ይታያል ማለት ነው። በፓኪስታንም አልተሳካም፣ በአረብ ሀገሮችም አልተሳካም፣ በአውሮፓ ሀገሮች መሪዎችም አልተሳካም። ቻይና ግን ይህን ነገር የማድረግ እድሏ በጣም ሰፊ ነው፣ በጣም ሰፊ። ለምን ከኢራን ጀርባ በከፍተኛ ሁኔታ የጦር መሳሪያ የምታቀርብ የሳተላይት መረጃ የምትሰጥ ምንም በእግረኛ ገብተው መዋጋት ነው የቀራት ቻይና እና
ጥብቅ ወዳጅ ነች፣ የኢራን ጥብቅ ወዳጅ ነች። ይህን ተከትሎ ምናልባት ለኢራን የመደራደሪያ ሀሳቦችን ለማቀራረብ ግልጽ እጥር ምጥን ያለ የድርድር ሀሳብ ልታቀርብ ትችላለች ቻይና። ይህን ነገር ኢራን ለጊዜው አሳድሪው፣ ይሄ ጉዳይ ደግሞ አሁኑኑ ይፈጸም የሚለውን በደንብ ግልጽ ባለ ሁኔታ እንግዲህ ኢራን ሂዶ እንዳይነጋገር እፍረት ነው ለዚህ ሰውዬ። ፓኪስታን ሂዶ ለመነጋገር በጣም ከፍተኛ እፍረት ይዞታል። ስለዚህ በቻይና በኩል ቀጥተኛ ንግግር ምናልባት በሚስጥር የኢራን መሪዎችም ቻይና ሊገቡ ይችላሉ። ይህን ወቁ። ሰሞኑን እንደሰማችሁት እንግዲህ በጦርነቱ ጊዜ ሰምተነው አይተነው የማናውቀው የቤንጃሚን ኔታንያሁ የተባበሩት አረብ ኤሚሬት ጉብኝት ዛሬ ወጥቷል። ሰሞኑን ትናንትናና ዛሬ መረጃው ወጥቶ ዓለም እየተቀባበለ ያለው ነው። በሚስጥር ኔታንያሁን የሚያክል የእስራኤል መሪ ተደብቆ የተባበሩት አረብ ኤሚሬት ገብቶ ተደብቆ ወጣ። ከቢን ዛይድ ጋር ተገናኝቶ መግባቱንም ዓለም አልሰማም፣ መውጣቱንም ዓለም አልሰማም። እንግዲህ ወይ በመደበኛ የተጓዥ አውሮፕላኖች በመደበኛ አውሮፕላኖች ይሆናል ኤሚሬትስ የገባው ማለት ነው። ተደብቆ ገብቶ ተደብቆ ወጣ። አሁን ነው መረጃው የሚወጣው። ስለዚህ ምናልባት ቻይኖቹ በቀጥታ ወይ የስልክ ውይይት ሊያደርጉ ይችላሉ ኢራኖቹና አሜሪካኖቹ። ካልሆነ ደግሞ ቀጥታ ግልጽ ያለችውን 5-6 ነጥቦችን ኢራን የምትፈልገውንና አሜሪካ የምትፈልገውን በግልጽ ሊያቀራርቡ ይችላሉ። በእርግጠኝነት ከዚህ ከቻይናና ከአሜሪካ ጉብኝት በኋላ የሆርሙዝ ሰርጥ ጉዳይ መላ የሚያገኝ ይመስለኛል። በግሌ መላ የሚያገኝ ይመስለኛል። እስካሁን ያሉ መሸዋወዶችና መፎጋገሮች አይቀጥሉም። አንዴ ነው። ሁለተኛ የታይዋን ጉዳይ በቢሊዮን ዶላር የሚያወጣ መሳሪያ ትሸጣለች አሜሪካ። ይህን ትተዋለች። እርግጠኛ የምነግራቸው ነው። ይህን ጉዳይ ታዘገየዋለች። ቻይናም ጉዳዩን በሂደር ታቆየዋለች። አሜሪካም ጉዳዩን በሂደር ታቆይና በታይዋን ጉዳይ ላይ ለተወሰኑ ዓመታት የመሳሪያ ሽያጭ አሜሪካ ልታቆም ትችላለች። ለምን? ከፊት ለፊቷ ያለው እጅግ በጣም አጣዳፊና አስቸጋሪው ጦርነት መፈታት ስላለበት ይሄንን አሜሪካ ትስማማለች። የታይዋን ጉዳይ ደግሞ በሂደር ተፎጋግረው ያልፉታል ብዬ አስባለሁ። አሁን ትልቁና አጣዳፊ ጉዳይ የኢራን ጉዳይ ነው። የኢራን ጉዳይ ከተፈታ በኋላ የሁለቱ አገሮች ኢኮኖሚያዊ ትስስሮችን ተፈራርመው ሊሄዱ ይችላሉ። ያ ላይዘልቅ ይችላል። ለጊዜው እችን ዓመት እንኳን ባልፍ 1-2 ዓመት እንኳን እረፍትና ሰላም ቢገኝ የሚል አካሄድ ሊሄዱ ይችላሉ እና ይህን ሁሉ ቢሊዮነር ይህን ሁሉ የዓለማችን ትሪሊየንስ ኦፍ ዶላርስ የተሸከሙ ካምፓኒዎችን ቻይና ይዘው የሄዱበት ምክንያት ለማማለል ነው። እንግዲህ ቻይናን በምንም ልታማልላት አትችልም። በዶላር በገንዘብ ብቻ በስራ ነው። እነሱ የስራ ሰዎች ስለሆነ ቢዝነስ ይዘህላቸው ስትሄድ ፍክት ብሎ ይቀበለዋል። የጦር ሰዎች አይደሉም እነሱ። ጀት አይፈልጉ፣ መድፍ አይፈልጉ፣ ሚሳኤል አይፈልጉ አላቸው እስከ አፍንጫ። ነገር ግን ቅድሚያ የሚሰጡት ለስራ ብቻ ነው። እንደምታውቁት ከ3.5 ትሪሊዮን ዶላር በላይ የውጭ ንግድ የምታረግ አገር ነች ቻይና። አሜሪካ 1.9 ትሪሊዮን ዶላር አካባቢ ነው የውጭ ንግድ እና በጣም በእጥፍ የሚበልጥ አቅም ነው ያላት። ወደ እጥፍ የሚጠጋ እንደዛ አይነት ነገር ነው። እኔ ቁጥር ላይ ብዙም አይደለም። ስለዚህ 3.6 ትሪሊዮን ዶላር እና 1.9 ትሪሊዮን ዶላር ያው በጣም ትልቅ ልዩነት አለው። ቻይኖች የስራ ሰዎች በመሆናቸው ነው የአሜሪካው ፕሬዚዳንት ይህን ተረድቶ እነዚህ ትሪሊዮን ዶላሮችን ለቻይና ሊያስገኙ የሚችሉ ካምፓኒዎችን በርሽን ክፈችና አብረን እንስራ፣ እንለወጥ፣ አብረን እንደግ ነው ያሉት። በእርግጥ ይሄ መሐላ ብዙም የሚዘልቅ አይደለም። ከጀርባው በጣም አደገኛ ሆኑ ሴራዎች አሉ፣ አሻጥሮች አሉ። የሆነ ሆኖ ከዚህ ውይይትና ምክክር በኋላ የኢራኑ ጦርነት የመቀጠሉ ዕድል ጠባብ ነው። እውነተኛ ንግግር ካደረጉ ቻይና በፍጹም እውነተኛ መቀራረብ ስራ ልትሰራ ትችላለች እና ይሄ ደግሞ ለቻይና ከፍ ያለ ክብር በመላ ዓለም የሚያሰጥ ለመላው ዓለም ኢኮኖሚና ፖለቲካ ደግሞ መረጋጋት ትልቅ አስተዋጽኦ ሊያደርግ የሚችል ጉዳይ ነው ብዬ አምናለሁ። በእርግጥም ይሄ ጉዳይ ትልቅ ተስፋ ሰጪ ነው። እኔ እስካሁን እንዳልኳችሁ እስካሁን ባሉ ድርድሮች ሂደቶች መፎጋገር ነው እንጂ ድርድር ብዬ አልወስዶም። በግሌ በድርድር አልወስዶም። ነገር ግን አሁን በቻይና በኩል እየተደረገ ያለው ምስጢራዊ ምክክርና ንግግሮች የበለጠ ውጤታማ የሚሆንና ጦርነቱን የሚቆምበት እድል ሰፊ የሚያደርገው ጥሩ አጋጣሚ ነው ብዬ አስባለሁ። ለጊዜው እነዚህ ሰዎች እንዳልኳቸው
በፍጹም እነሱ ካሉት በቀር የማይቀበሉ አደገኛ ደፍጣጦች በመሆናቸው ምክንያት አሁን ጊዜያዊ መፍትሄ ነው የሚፈልጉት እንጂ በዘላቂነት እንደዚህ ያለውን አካሄድ አይቀበሉም። በአውሮፓም ሆነ በአሜሪካ በኩል ያሉ ሰዎች ለጊዜው ግን መፍትሄ ይገኝበታል የሚል ሐሳብ አለኝ። የኔ ሐሳብ ነው። ሐሳቡ ሲሞቻቸው 3000 ላይክ እንድትገጩን በትህትና ጎብዛችኋለሁ። ወዳችኋለሁ። ፒስ